ሌላ ቦታ ላይ በእርግጠኝነት ያልሰማችኋቸውን መረጃዎች እነግራችኋለሁ። የአንድ እግሩን ሱሪ ወደ ላይ ይሰበስባል፣ አንገቱ ላይ ገመድ ያደርጋል፣ ባዶ ሬሳ ሳጥን ውስጥ ገብቶ በጀርባው ይጋደማል። ደም ጠጥታችሁ የምትገቡበት እሳት ተመልሳችሁ የምትወጡበት አይደለም። በህቡ ሆኖ በሚስጥር ሆኖ አሁን ዓለምን ከሚያሽከረክሩ መሪዎች ጀርባ ያሉ ያ ሰው መንፈስ ነው ወይስ በትክክል ስጋ የለበሰ እንደኛ ሰው የሆነ ሰው ነው? መሀል ላይ ባዶ የሬሳ ሳጥን ያስቀምጣሉ። መስቀል ላይ ነው የሚተፋው። እግዚአብሔር ከዚህ ይሰውራል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻናል ላይ ተከታታዮች፣ ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ለዛሬ እንግዲህ በጣም አስገራሚ የሆነ አንድ ታሪክ ነው ለእናንተ የማቀርበው። ታሪክ ስላችሁ እንደተለመደው ዋናው ቻናል ላይ እንደለመድነው የሰው ታሪክ ሳይሆን ከዛ ለየት ያለ ነው። ይሄው ምንድነው እንግዲህ አሜሪካውያኑ እጅግ በጣም የሚኮሩበት ታላቅ ማህተም እነሱ ግሬት ሲል የሚሉት አላቸው እና ይሄ ግሬት ሲል አመጣጡ በጣም አስገራሚ የሆነ ታሪክ አለው። እሱን ነው የምነግራችሁ እና እንግዲህ ጸሐፊዎችም በተለይ ሮበርት ሃይሮኒመስ የሚባል ጸሐፊ ሴክሬት ሶሳይቲስ ፋውንዲንግ ፋዘርስ በሚለው መጽሐፉ ላይ ዘ አንኖን ማን ኤንድ ዘ ሲል የሚል ምዕራፍ አለው እና እዛ ላይ አስተያየት ሰጥቶበታል እና ዝርዝር ታሪኩን አስቀምጦታል። አሁን አንዳንዶች ይህንን የአሜሪካኖችን ታላቅ አርማ የሰጣቸው እግዚአብሔር ነው ይላሉ። አንዳንዶቹ ደግሞ የለም የአሜሪካኖች ተግባር ይታወቅ የለም ወይ ከነሱ ተግባር ጀርባ ያለው ብዙ ትክክል ያልሆነ ነገር ይታወቅ የለም ወይ? ስለዚህ ይሄንን አርማ ዘ ግሬት ሲል የሰጣቸው እግዚአብሔር ሳይሆን ሰይጣን ነው፣ እርኩስ መንፈስ ነው ሲሉ ይከራከራሉ። እና እንግዲህ የሁለቱን ክርክር ወደ ጎን ስተን አጠቃላይ ሁኔታው ምን ይመስላል፣ ያልታወቀው ሰውና ማህተሙ ታሪክ ምን አይነት ነው የሚለውን በዛሬው ፕሮግራማችን ላይ የምንመለከት ነው የሚሆነው እና እንግዲህ ሁለተኛው ቻናል ከመጀመሪያው ቻናል በይዘት እንዲለይ ተደርጓል እና በተለይ ውጭው ላይ በጣም የሚገራርሙ ታሪኮች ከዚህ ከመንፈሳዊው ዓለምም ጋር በአጠቃላይ ደግሞ ከዓለም ኮንስፒሬሲ ከዓለም ሴራ ጋር የተያያዙ ያልሰማችኋቸው በጣም ድንቅ የሆኑ ታሪኮች መጽሐፎችን እያጣቀስኩ እነግራችኋለሁ እና ብዙ መረጃ እንደምታገኙ ተስፋ አለኝ። ስለዚህ ለቻናሉ አዲስ የሆናችሁ ከእናንተ የሚጠብቀው ሰብስክራይብ ማድረግ ብቻ ነው። ሁላችሁም ደግሞ እነዚህን መርሃ ግብሮች ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ሌላ ቦታ ላይ በእርግጠኝነት ያልሰማችኋቸውን መረጃዎች እነግራችኋለሁ። ስለዚህ ዛሬ ቀጥታ ወደ ፕሮግራሙ ነው የሚሄደው። እንግዲህ እንደነገርኳችሁ ሃይሮኒመስ ዘ አንኖን ማን ኤንድ ዘ ሲል በሚለው ምዕራፉ ስለ ያልታወቀው ሰውና ማህተሙ በደንብ በዝርዝር አስቀምጧል እና ሪፈረንሴም ያ መጽሐፍ ነው ሴክሬት ሶሳይቲ ዘ ፋውንዲንግ ፋዘርስ የሚለው ማለት ነው እና ዘ ፋውንዲንግ ፋዘርስ ሴክሬት ሶሳይቲ ከለውጥ ቁጥሩን አም ሶሪ እንግዲህ የዛለት ምክር ቤቱ የአሜሪካ ምክር ቤት ማለት ነው ለሶስቱ እጅግ በጣም ወሳኝ ሰዎች ወይም ደግሞ ከአሜሪካ መስራች አባቶች መካከል ግንባር ቀደምትነቱን ለሚይዙት 3 ሰዎች ማለትም ለቤንጃሚን ፍራንክሊን፣ ለቶማስ ጄፈርሰን እና ለጆን አዳምስ አንድ ወሳኝ የሆነ የቤት ስራ ሰጥቷቸው ነበረ። ያ ምንድነው? የታላቋን ሀገር አሜሪካንን ታላቅ ማህተም ወይም ደግሞ ግሬት ሲል አዘጋጅተው እንዲያመጡ ማለት ነው እና ያ ታላቅ ማህተም ያ አርማ እጅግ በጣም ወሳኝ ነው ለአሜሪካውያኑ። ስለዚህ ይህንን ታላቅ ኃላፊነት ይሸከማሉ ብቻ ሳይሆን ይወጥቷልም ተብሎ የታመነባቸው 3 ሰዎች ናቸው የነገርኳችሁ ሰዎች ማለት ነው እና እነዚህ እንግዲህ የፍሪሜሰንስ ሚስጥር ማህበር አባላት የሆኑ እውቅ ሰዎች 3ቱም ማለት ነው ቤንጃሚን ፍራንክሊንም፣ ቶማስ ጄፈርሰንም፣ ጆን አዳምስም የፍሪሜሰንስ ሚስጥር ማህበር አባላት ናቸው እና እነዚህ ሰዎች ንድፍ ምን አይነት መሆን አለበት የሚለው ሐሳብ እስካሁን አልመጣላቸውም። ቁጭ ብለው አውርተዋል፣ ለብዙ ሌሊት አብረው አሳልፈዋል፣ ግን በፍጹም ሊከሰትላቸው አልቻለም እና በጣም ነበር በወቅቱ የተጨነቁት። ተጠበዋል እና ሙሉ ቀን በፕሮጀክቱ ላይ ሲወያዩ ቢውሉም ጠብ ያለላቸው ነገር አልነበረም፣ አልመጣላቸውም። እነሱ እንደሚፈልጉት እንደሚያስቡት አሜሪካን ሪፕሬዘንት ያደርጋል ይወክላል የሚሉት አርማ ፍጹም አልመጣላቸውም እና ሙሉ ቀን ያለ ውጤቱ አሉ። የዛለት ምሽት መጣ።
የፕሮጀክቱ ጉዳይ ሰላም የነሳቸው ቶማስ ጄፈርሰን ከያዛቸው ጭንቀት ለመገላገል ሲሉ እንግዲህ ከሁለቱ ጓደኞቻቸው ማለትም ከቤንጃሚን ፍራንክሊን እና ከጆን አዳምስ ተነጥለው አትክልት መናፈሻ ውስጥ ወዲና ወዲያ ማለት ይጀምራሉ። እንግዲህ ብዙዎቻችሁ የሆነ ሀሳብ የሚያስጨንቅ ሀሳብ ሲመጣባችሁ አንዳንድ ጊዜ ብቻችሁን ሆናችሁ መመሰጥ ትፈልጋላችሁ። ብቻችሁን ወክ እያደረጋችሁ ስለዛ ጉዳይ ማሰላሰል ትጀምራላችሁ እና ያንን ያደረጉት ከጓደኞቻቸው እንግዲህ ተነጥለው አእምሯቸውን እያስጨነቁት ነበረ። በወቅቱ የምሽቱ ኃይለኛ ብርድ ፈጽመው አልተሰማቸውም። ከጥቂት ደቂቃዎች በኋላ ግን ጄፈርሰን በደስታ እየፈነጠዙና እየጮሁ ነበር ወደ ጓደኞቻቸው የተመለሱት። ለምን የሚለው ነው ወሳኙ ነገር። ያንን ያደረጉት ለምንድን ነው? በቃ ያንን አርማ አገኘሁት ብለው ስለተደሰቱ ነውና ንድፉን አገኘሁት እያሉ ነበር ወደ ጓደኞቻቸው የተመለሱት። ጓደኞቻቸው በግርም ታፍተው ነበረ ሲመለከቷቸው የነበሩት። በወቅቱ እንግዲህ ጄፈርሰን የንድፉን ሀሳብ ለጓደኞቻቸው ያስረዷቸዋል በዝርዝር ማለት ነው እና ሁሉንም የሚያስማማና በትክክልም ደግሞ ለአሜሪካ ታላቅ ማህተም አርማነት የሚመጥን ንድፍ ነበር፣ እንደነሱ ሀሳብና እምነት ማለት ነው። ፍራንክሊን እና ጆን አዳምስ በሁኔታው ተደንቀው ቀኑን ሙሉ ሲያስጨንቀን የዋለውን ሀሳብ አንተ እንዴት አገኘው ሲሉ ወሳኝ ጥያቄ ይጠይቋቸዋል። እናም ከንድፉ ይልቅ ንድፉን ወይም ደግሞ የንድፉን ሀሳብ ያገኙበት መንገድ እጅግ በጣም የሚደንቅ ነበር። እሱን ነው የምነግራችሁ። ብዙዎችም ጋር ክርክር የፈጠረው እሱ ነው እና ምን ብለው ነው ያጫወቷቸው? በሀሳብ ተመስጬ በአትክልት መናፈሻ ውስጥ ወዲያና ወዲህ ስል አንድ እንግዳ ሰው ወዳለሁበት ቀረበ። ሁለመናውን የሚሸፍን ጥቁር ካባ ለብሷል። ፊቱ አይታይም። ከጓደኞች ጋር ታላቁን ማህተም ለመስራት በዝግጅት ላይ መሆናችሁን አውቃለሁ። እናንተ የምትፈልጉት አይነት ንድፍ እኔ ዘንድ አለ። ንድፉ ለአሜሪካ የሚመጥናትና ትክክለኛ ትርጉም ያለው ነው አለና ንድፉን አስረከበኝ። አስደናቂው ታሪክ እንግዲህ ይሄ ነው። ያ ሰው ማን ነው ነው? የማይታወቀው ሰው ማን ነው ነው? ጥቁር ካባ የለበሰው ሰው ማን ነው ነው? ያ ሰው መንፈስ ነው ወይስ በትክክል ስጋ የለበሰ እንደኛ ሰው የሆነ ሰው ነው? ስቲል ነው ወይም ደግሞ እስካሁን ድረስ ብዙዎች ለዚህ መልስ አላገኙም። አስደናቂ ታሪክ እንግዲህ የመሰጣቸው ሶስቱ ጓደኛሞች ከተመስጧቸውና ካድናቆታቸው ሲመለሱ ያንን ውለታ የዋለላቸውን ሰው ያንን አርማ የሰጣቸውን ሲያስጨንቃቸው የነበረውን ሀሳብ የፈታላቸውን ሰው ሊፈልጉትና ቢያንስ ምስጋና ሊያቀርቡለት ይወጣሉ። በቦታው አልነበረም፣ ተሰውሯል። እንግዲህ ብዙዎች እዚህ ጋ ነው የሚከራከሩት። ያ ሰው ዛሬም ድረስ ደብዛውን አጥፍቷል። ዛሬም ድረስ እንግዲህ ታላቁ አርማ ዘ ግሬት ሲል በጣም ረጅም ጊዜ ነው ተግባራዊ ከሆነ ከዛ ጊዜ ጀምሮ ግን ያ ሰው እስካሁን ድረስ አልተገኘም። ዳግም ተመልሶ ሲያስጨንቃቸው የሰነበተውን ታላቅ ንድፍ የሰራሁት እኔ ነኝ ሲል እራሱንም አላስተዋወቅም። እናም ዛሬም ድረስ ማንም ሰው የዩናይትድ ስቴትስን ታላቅ ማህተም አርማ ግሬት ሲል የነደፈውን ትክክለኛ ሰው አላወቀውም። ሪሊ ይሄ ታሪክ የሚያሳምን ነው ወይ ነው? እነሱ እንደሚነግሩን የሚያሳምን ነው ወይ ነው? ታሪኩን እንዴት አያችሁት? የሆነ አእምሯችንን ሊቆጣጠሩበት የፈጠሩት ፌክ ታሪክ ነው ወይስ እንዳሉት ደግሞ በትክክልም ደግሞ የሆነ እነሱ የገለጡት አይነት ሰው፣ ግለሰብ፣ አካል፣ መንፈስ ያንን አርማ ሰጥቷቸዋል? እሱ እንግዲህ ምናልባት ወደፊት ጊዜ ይፍታው አይፍታው እርግጠኛ አይደለንም። እና ብዙዎች የሚከራከሩበት ምንድነው እንዴት ነው የሆነ የማይታወቅ መንፈስ አንዲት ሀገርን መርጦ ያውም ደግሞ አሁንም ድረስ ዓለምን በበላይነት የምትመራ ሀገርን መርጦ የታላቁ አርማሽ ማህተም ንድፍ ይሄ ነው የሚል ጥያቄ የሚያነሱ ሰዎች አሉ። አንዳንድ የታሪክ ጸሐፊዎችና አሜሪካውያን ጸሐፍት ደግሞ ቅድም የጠቀስኩላቸውን ሄሮኒመስን ጨምሮ ይህን ስውር ሰው ቅዱስ ከሆነ መለኮታዊ ኃይል ጋር ሊያገናኙት ይዳዳቸዋል። ተቃራኒዎቻቸው ደግሞ ሰይጣን እንኳንስ ይህችን ባዮች ናቸው፣ እንኳን ይህችን ብዙ ነገር ያደርጋል ነው። ስለዚህ ምንድነው እነዚህኛዎቹ ሰይጣን የሰጣቸው እና ሄሮኒመስ ደግሞ እግዚአብሔር ነው የሰጣቸው የሚል ክርክር ውስጥ ነው ያሉት። እሱ ውስጥኛ አንገባም።
ምንም ሆነ ምን ግን በፍሪሜሰንስ የሚስጥር ማህበር ውስጥ የተሰባሰቡት መስራች አባቶች ወይም ደግሞ ፋውንዲንግ ፋዘርስ ለታላቋ ሀገራቸው የሚሆን ታላቅ አርማና ማተም አግኝተዋል ማለት ነው። በማይታወቀው ሰው በአንኖን ማን አማካይነት በህቡ ማህበር ወይም ፍሪሜሰንስ ውስጥ የነበሩትን ታላላቅ ሰዎች ማወቅን ደግሞ እጅግ ወሳኝነት አለው። እነዚህ ሰዎች እነማን ናቸው? ፍሪሜሰንሶቹ እነማን ናቸው? ስለዚህ ፍሪሜሰንስ በጣም የሀያላን ሰዎች ወይም ደግሞ እነሱ እንደሚሏቸው ኤሊት የሆኑ ሰዎች ስብስብ ነው የሚባለው እውነት ነው የሚለውን ይመልሳል ይሄንን። እና በነገራችን ላይ እነዚህ የፍሪሜሰንስ አባላት የሆኑ ታላላቅ ሰዎች የአሜሪካን ዲክላሬሽን ኦፍ ኢንዲፔንደንስ አድቃቂዎችና አጽዳቂዎችም ናቸው። ስለ ዲክላሬሽን ኦፍ ኢንዲፔንደንስ በተለይ ደግሞ የታሪክ ተማሪዎች ታውቃላችሁ ብዬ አስባለሁ። ከነዚህ ውስጥ እንግዲህ እነ ዊሊያም ኤሌሪ፣ ቤንጃሚን ፍራንክሊን፣ ጆን ሃንኮክ፣ ጆሴፍ ሃውስ፣ ዊሊያም ሁፐር፣ ሮበርት ሪድ ፔን፣ ሪቻርድ ስቶክተን፣ ጆርጅ ዋልተን፣ ዊሊያም ዊፕል ይገኙበታል። ከነዚህ ውስጥ ደግሞ የህገ መንግስቱ አርቃቂዎችና አጽዳቂዎች ደግሞ እነ ገኒንግ ቤድፎርድ ጁኒየር፣ እነ ጆን ብሌር፣ ዴቪድ በርትሌይ፣ ጃኮብ ብሩም፣ ዳንኤል ካሮል፣ ዩናታን ዳይተን፣ ጆን ዲከንሰን፣ ቤንጃሚን ፍራንክሊን፣ ኒኮላስ ጋይልማን፣ ሩፋስ ኪንግ፣ ጄምስ ማክሄንሪ፣ ዊሊያም ፓተርሰን፣ ጆርጅ ዋሽንግተን የአሜሪካን ፕሬዚዳንት የነበሩ ናቸው። ከዛ ውስጥ ደግሞ በጦር ውስጥ የነበሩ ታላላቅ ሹሞች ደግሞ እነማን ናቸው? እነዚህ ሁሉ በነገራችን ላይ ዲክላሬሽን ኦፍ ኢንዲፔንደንስ ያረቀቁና ያጸደቁ ናቸው። ቤኔዲክት አርኖልድ፣ ጄምስ ክሊንተን፣ ኤልያስ ዳይተን፣ ጆሴፍ ፍራይ፣ ሞርዴካይ ጊስ፣ ጆን ግሎቨር፣ ጆን ግራተን፣ ኤድዋርድ ሃንድ፣ ጄምስ ሆገን፣ ሄንሪ ኖክስ፣ ማርኪዮስ ደላፋይቴ፣ ቤንጃሚን ሊንከን፣ ዊሊያም ማክስዌል፣ ሁግ መርሰር፣ ሪቻርድ ሞንትጎመሪ፣ ጆን ፒተር ጋብርኤል፣ ጆን ኒክሰን፣ ሳሙኤል ሆልደን፣ ጆን ፓተርሰን፣ ኢስራኤል ፖትናም፣ ሩፋስ ፖትናም፣ አርተር ሴንት ክሌር፣ ጆን ስታርክ፣ ጆን ሱሊቫን፣ ዩትሮስ ሙነር፣ ጄምስ ሚቸር ሃርንም፣ ጆርጅ ዋሽንግተን፣ ጆርጅ ዊደን፣ ኦቶ ሆላንድ ዊሊያምስ፣ ዊሊያም ውድፎርድ፣ ዴቪድ ሙስተር እና ሌሎችም። እንግዲህ እነዚህ ታላላቅ ሰዎች ናቸው። ታላላቅ ሰዎች መሆን ብቻ ሳይሆን ዲክላሬሽን ኦፍ ኢንዲፔንደንስን እንደነገርኳቸው ያረቀቁና ያጸደቁ ናቸው። ከዛ ውጭም ደግሞ የፍሪሜሰንስ አባላት ናቸው። እነዚህ ሁሉ እንግዲህ ታሪክ በእጅጉ የሚያውቃቸው ታላላቅ ሰዎች የፍሪሜሰንስ አባላት ነበሩ ስንል ፍሪሜሰንስ የተሰኘው የሚስጥር ማህበር በምን አይነት ሀያላን ሰዎች የተጠቀጠቀ ማህበር እንደሆነ ልብ እንላለን ማለት ነው። እና ሄተን ማሶኒክ ሜምበርሺፕ ኦፍ ዘ ፋውንዲንግ ፋዘርስ በሚለው መጽሐፍ ውስጥ በዝርዝር አስቀምጧቸዋል እነዚህን ሰዎች ማለት ነው። ስለ ፍሪሜሰንስ ካነሳን አይቀር እንግዲህ ቦታው ነውና ተጨማሪ መረጃዎችንም እሰጣችኋለሁ። እነሱ የወንድማማችነት ማህበር ይሉታል። ብዙ ጊዜ ይሄ ብራዘርሁድ ኦፍ ባለፈውም ሌላ ማህራ ግብር ሰራ ነግሬያችኋለሁ። ብራዘርሁድ ኦፍ ስኔክ፣ ብራዘርሁድ ኦፍ ሰርፔንት፣ ብራዘርሁድ ኦፍ ያና ነገር እያሉ እንትን የሚሉት እና የባባ ወንድማማችነት፣ የዘንዶ ወንድማማችነት ምናምን፣ የድራጎን ወንድማማችነት እንዲህ አይነት ነገሮችም ማለት ነው። እነሱም ደግሞ የወንድማማችነት ማህበር ነው ያሉት። በዚህ እንግዲህ ግዙፍ ማህበር ውስጥ ብዙ ቅርንጫፎች አሉ። በጣም ብዙ ቅርንጫፎች ናቸው ያሉት። እነዚህ ቅርንጫፎች በአንድ ሀገር ውስጥ ብቻ የሚገኙ አይደሉም። በነገራችን ላይ በብዙ ሀገራት ውስጥ ነው የሚገኙት። ከነዚህ ቅርንጫፎች መሃል ታላቁ የአየርላንድ የማህበር ቅርንጫፍ ወይም ደግሞ ዘ ግራንድ ሎጅ ኦፍ አየርላንድን እና ታላቁን የስኮትላንድ ማህበር ቅርንጫፍ ዘ ግራንድ ሎጅ ኦፍ ስኮትላንድን መጥቀስ እንችላለን። እና ብዙዎቻችን ምንድነው ስለ ሚስጥር ማህበራት ብዙም መረጃው ስለሌለን ነው እንጂ በህቡ ሆኖ በሚስጥር ሆኖ አሁን ዓለምን ከሚያሽከረክሩ መሪዎች ጀርባ ያሉ ኢንቪዚብል ፓወር ወይም ደግሞ የማይታዩ ኃይላት እነዚህ ናቸው። ዓለምን እንደፈለጉ የሚያሽከረክሩት። አሁን እኛ ብዙዎቻችን የሚመስለው ምንድነው ፊት ለፊት የምንመለከታቸው ዶናልድ ትራምፕ፣ ኦባማ፣ ጆኒ ብሌር ቶኒ ብሌር በወቅቱ በነበሩ ሂላሪ ክሊንተን ምናምን ኦፍ ኮርስ እነሱ ያው መጨረሻ ላይ ውሳኔ የሚያሳልፉ ሰዎች ናቸው። ግን እነዚህ ሰዎች ውሳኔውን እንዲያሳልፉ ከጀርባ ሆነው የሚገፋፏቸው የማናቃቸው ኢንቪዚብል የሆኑ ፓወር እነዚህ ናቸው ለማለት ነውና ሚስጥር ማህበራት ውስጥ ያሉ ጥላ ሆነው ከጀርባ ሆነው ከመጋረጃው ጀርባ ሆነው ዓለምን የሚዘውሩ እጃቸው የትኛውንም ዓለም ጋር መድረስ የሚችል ኃይላት ናቸው። እንግዲህ ሰሜን አሜሪካ ውስጥ ወደሚገኙት የእንግሊዝ ቅኝ ግዛት ሀገሮች በ1730ዎቹ እንደሄዱ የሚነገርላቸው ፍሪመሰኖች እንግዲህ 1730ዎቹ አስቡት ጊዜውን። ዛሬም ድረስ ዓለማችንን እንዳሻቸው እየመሯት ካሉ ዋና ዋና የሚስጥር ማህበራት መካከል
አንደኛው ነው። እንግዲህ ቶፕ 10 ከተባሉት ውስጥም ደግሞ እስከ 10 ባለው ደረጃ ውስጥ ፍሪሜሰንስ ይገኛል እና በጣም በርካታ የሚስጥር ማህበራት አሉ ዓለማችን ላይ። ነገር ግን ዋና ዋና አስሮች ተብለው የተቀመጡ አሉ። ከነዛ ውስጥ አንደኛው ፍሪሜሰንስ ነው። የፍሪሜሰንስ አባላት እንግዲህ አብዛኛውን ጊዜ ስብሰባ የሚያደርጉትም ሆነ የጸሎት ስነስርዓታቸውን ወይም ደግሞ መንፈሳዊ ስነስርዓታቸውን የሚያካሄዱት ከተራ ህንፃዎች ይልቅ በሃይማኖት ስፍራዎችና በቤተ መቅደሶች ውስጥ ነው። ያንን እኔ በግሌ ቤተ መቅደስ ብሎ መጥራት ይከብደኛል። ግን በቃ የነሱ የእምነት ስፍራ ብለን ብንጠራው መልካም ነው ብያስ ባለው መቅደስ ተቀደሰ፣ ቅዱስ የሚለው እነሱን ሪፕሬዘንት ያደርጋል ብዬ እኔ በግሌ ስለማላምን ነው። ምክንያቱም ብዙዎቹ ከሳታኒክ ሪቹዋል ወይም ከሰይጣን አምልኮ ጋር የተሳሰሩ ስለሆኑ ማለት ነው። ስለዚህ እነዚህ ሰዎች እንግዲህ ከግሬት ሲል ጋር በተገናኘ ቀጥታ ግንኙነት አላቸው ማለት ነው። በተለይ ሶስቱ የጠቀስናቸው ሰዎች ጆን አዳምስ፣ ቤንጃሚን ፍራንክሊን እና ቶማስ ጄፈርሰን በነገርኳችሁ አይነት ሁኔታ የማይታወቀው ሰው እስካሁን ያላወቅነው ሰው ለሁሉም ሰው የተሰወረ ሰው ለአሜሪካ አሁንም ድረስ የምትመራበትን ታላቁን አርማ ግሬት ሲል ሰጥቷታል ብለው ነግረውናል። ማመን አለማመን፣ መቀበል አለመቀበል የኛ ፈንታ ነው ማለት ነው። ፕሮግራሚንግ ከመጨረሴ በፊት ግን እንግዲህ ስለ ፍሪሜሰንስ ከጀመርኩኝ እግረ መንገዴን የተወሰነ ነገር ስለ ኢሉሚናቲ ልበላችሁ። ያው እኛ ሀገር ውስጥ በጣም የገነነው እሱ ስለሆነ ማለት ነው። በትንሹም በትንሹም ልብ ውስጥ ያለው እና ከልብ እንዲወጣ ግን እፈልጋለሁ። በቃ የሆነ መረጃ ካገኘን ሁሌ እሱን እያሰላሰለን እዛ ውስጥ አብሰስድ እንድንሆን አያስፈልግም። በተለይ ልጆች ወደዛ እንዲሳቡ አያስፈልግም እና እኛ ሀገር ሚስጥር ማህበራት ስትሉ ፍሪሜሰንስን ብዙ ሰው አያውቀውም። የሚያነቡ ሰዎች እና ትንሽ ግንዛቤ ያላቸው ሰዎች ካልሆኑ፣ አብዛኛው ቲኔጀር ግን ሚስጥር ማህበር ስትሉ፣ ሰይጣን አምልኮ ስትሉ ቀጥታ የሚወስዳቸው ኢሉሚናቲ እና ሳይን ኤንድ ሲምቦሎቹ ጋር ነው፣ ምልክቶቹ ጋር ነው። ያው በስፋት እየተወራ ያለው ስለሱ ስለሆነ ማለት ነው። እና ለመሆኑ ከዘመነኛው ዘመን ጋር የበላይነቱን እየተቆጣጠረ የመጣው ኢሉሚናቲ ማን ነው፣ ምንድን ነው የሚለውን በወፍ በረር እንመለከተዋለን። እንግዲህ እስካሁን በተከታተልናቸው አንዳንድ መረጃዎች ስለ ዋናዎቹ የሚስጥር ማህበራት አባላቶቻቸውና ቅርንጫፎቻቸው በጣም በአጭሩ የሚሆን ግንዛቤ ላስጨብጣችሁ ሞክሬያለሁ። የሁሉም ዓላማና ፍላጎት እንግዲህ አንድ ዓለም አስተዳደርን ወይም ደግሞ ዋን ወርልድ ገቨርንመንት የሚሉትን ማስፈን ነው። የአንድ ዓለም አስተዳደር ተግባራዊ ሲሆን ስልጣኑን ማን ያዝ በሚለው የሀሳብ ልዩነትም ላይ ከዚህ በፊት የተፈጠረውን ነገር ነግሬያችኋለሁ። ወደዛ አልመለስም እና አሁን ሞር እንድነጋገር ወይም ደግሞ ትንሽም ቢሆን መረጃ ልሰጣችሁ የፈለኩ ስለ ኢሉሚናቲ ነው። እንግዲህ ከሚስጥር ማህበራቱ መካከል አንደኛው ይሄ ማህበር ነው። መንፈሳዊ ስነስርዓቱን እነሱ የጸሎት ስነስርዓት ይሉታል ሲያካሄድ በቦታው ተገኝታችኋል እንበል እና እዚህ ላይ ሪቹዋሉን ነው ላሳያችሁ የምፈልገው እንጂ ማህበሩን ከዚህ በፊት በምልክት ያምናል፣ እንደዚህ አይነት ምልክት ያሳያል ምናምን፣ ይሄ አስፈላጊ አይደለም። እነዛ ምልክቶች ምንድን ናቸው? የሚያሳያቸው ምልክቶች ሳታኒክ ሲምቦሎች ናቸው እና እነዛ ሳታኒክ ሲምቦሎች የራሳቸው ትርጉም አላቸው። እሱም በሌላ ጊዜ እንመጣለን። በብዛት እኛ ሀገር ውስጥ የሚወራው እሱ ነው። አሁን ግን ልነግራቸው የፈለግኩት ስርዓታቸው ምን ይመስላል። ያ ስርዓት ሰይጣናዊ ስርዓት ነው። እኛም ሀገር ውስጥ እየተጠለፉ እንግዲህ ይሄ በፌኩ ጋር አይደለም፣ እንደዚህ ብራንች ከፍቶ ሊያስፋፉ የሚፈልጉ ጋር ተጠልፎ የሚሄዱ ሰዎች ይህንንም ነገር ሲናገሩ ሰምተናል እና ምን ይመስላል የሚለውን ነገር ነው ማሳያቸው። እንግዲህ ተመሳሳይ ልብስ ይለብሳሉ ብዙ ጊዜ የማህበሩ አባላት እና አንድ ቦታ ላይ ይገኛሉ። በዝምታቸው ይታወቃሉ። ምናልባት እዛ ቦታ ላይ ነው የመገኘት ዕድሉ ቢኖራችሁ አያድርግባችሁና ዝምታ ከወትሮ ከምታውቁት ዝምታ ተለይቶባችሁ የልብ ምታችሁ ፍላጎቱን ፍጥነቱን ጨምሮ ሊሆን ይችላል። ዝምታቸው በዛ ስነስርዓት ላይ የመቃብር ያህል ነው የሚከብደው። ጸጥ ነው የሚሉት ዶክመንተሪዎችንም ካያችሁ ማለት ነው። እና ስነስርዓቱ ሲጀመር ምንድን ነው መሀል ላይ ባዶ የሬሳ ሳጥን ያስቀምጣሉ። ከዛ ማስተሩ ወይም ደግሞ አዛዡ ፊት ለፊት ቆሞ ትዕዛዝ ይሰጣል። ትዕዛዙ ድምፅ አልባ ነው። በምልክት አባል ሊሆን የታጨው ሰው እንግዲህ ሬሳ ሳጥኑ ጋር ይቆማል። የአንድ እግሩን ሱሪ ወደ ላይ ይሰበስባል። አንገቱ ላይ ገመድ ያደርጋል። ባዶ ሬሳ ሳጥን ውስጥ ገብቶ በጀርባው ይጋደማል። ይህ ስነስርዓታቸው ነው። የተቀሩት አባላት እንግዲህ እጆቻቸው ላይ ያዟቸውን ሻምላዎች አገናኝተው
በሬሳ ሳጥኑ ላይ ያደርጋሉ። ከደቂቃዎች ቆይታ በኋላ አይኑን ታስሮ ሬሳ ሳጥኑ ውስጥ የነበረው ሰው ይወጣና አይኑ ላይ የታሰረውን ጨርቅ ያነሱለታል። ወደ ጠረጴዛው ጋር ይጠጋና የዶሮ ላባ አንስቶ በቀለም እየነከተ ባዶ ወረቀት ላይ ይጽፋል። ጽፎም ይፈርማል። ያ እንግዲህ ያው ቃል መግባት ማለት ነው። አባል እሆናለሁ፣ እከተላችኋለሁ፣ በምታመልኩት አመልካለሁ፣ በምታምኑት አምናለሁ ነው። በማን እንደሚያምኑ በማን እንደሚያመልኩ ብዙ ጊዜ ተነጋግረናል። አባል የሚሆንበትን አብዛኛውን ሂደት አልፏል ማለት ነው። በዚህ አይነት ሁኔታ ከዛ አንድ ነገር ብቻ ነው የሚቀረው። ምንድነው? ወሳኝ ሂደት ነው ይሄ። እዚህ ጋር መፍራትም ሆነ መሸበር አይጠበቅበትም። ይሄ ሰው አምኖ ገብቶበታልና ወሳኙን ሂደት ተግባራዊ ማድረግ ግዴታው ነው እና ትፋ የተባለበት መስቀል ላይ ይተፋል። ያውላችሁ ትልቁ አስቀያሚው ነገር በእግዚአብሔር መዘባበት የእግዚአብሔርን ክብር እነሱ ስለማይችሉ እንጂ ማኮሰስ ስለሆነ ዓላማቸው አባል የሚሆነው ሰው ያንን ፕሮሰስ ነው የሚያልፈውና ያንን ሁሉ ነገር ሬሳ ጋር ሳጥን ውስጥ ከተያዘ ከወጣ የነገርኳቸው ነገር ካደረገ በኋላ መስቀል ላይ ነው የሚተፋው። እግዚአብሔር ከዚህ ይሰውራል። እግዚአብሔር በእንደዚህ አይነት መንገድ ላይ ለመሄድ የተዘጋጁ ልጆቻችንን በራሱ ኃይል ይጠብቃቸውና በጣም ክፉ ዘመን ላይ ነን ያለ ነው የምላችሁ። ለዚህ ነው ኢሉሚናቲዎች ኢትዮጵያ ውስጥ አሉ፣ በው ይሰራሉ። በጣም ትንሾቹ ገንዘብ እየተከፈላቸውና ልጆቻችን ይሄንን ፕሮግራም በተለይ የምትከታተሉ በወጣትነትና በታዳጊነት እድሜ ላይ ያላችሁ በጣም አስቀያሚ ሂደት ስለሆነ እዚህ ነገር ውስጥ እንዳትገቡ ነው ይሄንን የምነግራችሁ። ምክንያቱም መውጫው ከባድ ስለሆነ እሳት ስለሚበላችሁ ማለት ነውና መስቀል ላይ ተፍታችሁ መስቀል ረግጣችሁ የምትገቡበት ነገር ቀላል ጨዋታ እንዳልሆነ እናንተም ትገነዘቡታላችሁ ብዬ ነው የማስበው። እና ቀሪዎች አባላት እንግዲህ ወንድማችን እንኳን ደህና መጣ፣ አጋርነታችን ወንድማማችነታችን እስከ ሞት ድረስ ነው ሲሉ በዝምታ በተዋጠ ደስታ ይቀበሉታል። ይሄ ማለት እንግዲህ ወንድማማችነታችን እስከ ሞት ነው ማለት ምንድነው? ብራዘርሁድ ኦፍ ምናምን የሚሉት ከዚህ ጋር የተያዘ ነው። ያ ሰው የሚስጥር ማህበሩ አባል ሆነ ማለት ነው። እንግዲህ እንዲህ እያለ ይቀጥላል እና ይሄ ኢሉሚናቲ ውስጥ የምንመለከተው አንደኛው ሳታኒክ ሪቹዋል ነው። ሌሎችም ጋር ፍሪሜሰንስም፣ ቴምፕላሮችም ጋር ብዙዎቹም ጋር የየራሳቸው የሆነ ሪቹዋል አላቸው። በሳምፕልነት ይህንን ያነሳበት የራሴ ምክንያት አለ። ምክንያቱም አሁን ብዙ ወጣቶች ወደዛ እየተነዱ ነው፣ በገንዘብ እየተደለሉ በውድ መኪና እየተደለሉ ማለት ነው እና ሴክታቸውን አሜሪካ ላይ ያስቀምጠው እዛ ኢትዮጵያን አሜሪካውያኖችም አሉ። በነገራችን ላይ ኢትዮጵያን ሆነ አሜሪካ ውስጥ ያሉ የሚስጥር ማህበሩ ኤጀንቶች ማለት ነው እና እዚህ ሀገር ያሉ ሰዎችን እየመለመሉ ለሴጣን የሚገብሩ ሰዎችን ገንዘብ የሚከፍሉ ሰዎች አሉ። ሊያም ደግሞ ትልቅ ፖዚሽን ቦታ ላይ ያሉ ዶክተሮች፣ ኢንጂነሮች በጣም የሚገርም ፕሮፌሽን ላይ ያሉ ነገር ግን ሴጣን አምልኮ ውስጥ ያሉ ኢትዮጵያውያን እና ልጆቻችን በዚህ እንዳትሸወዱ ነው። መስቀል ላይ ተፍታችሁ መስቀል ላይ ረግጣችሁ በዚህ አይነት ሳታኒክ ሪቹዋል ውስጥ ደም ጠጥታችሁ የምትገቡበት እሳት ተመልሳችሁ የምትወጡበት አይደለም እና ጥንቃቄ አድርጉ ለማለት ነው። እንግዲህ በሁለተኛው ቻናልም ላይ ያካፈልኳችሁ መረጃ የተከታተላችሁት ነበረ። ወደፊትም እንዲህ አይነት ዓለም አቀፋዊ ሴራዎችን በዓለማችን ላይ የሚደረጉ እርኩሰቶችን ለጥንቃቄ ያህል እየዘረዘርኩ በማስረጃና በመረጃ እነግራችኋለሁ። ከእናንተ የሚጠበቀው ከኔ ጋር መሆን ብቻ ነው። ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው። በተረፈ በቀጣይ በሌላ መሰል መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም